አቤት ምን ያረጋችሁ? አይ እንትን ነው ቤት ለመግባት ፈልጌ ነበር። እንዴ እንደዚህ አይደረግም እኮ ተሰብሮ እንደዚህ ይገባል ነው እኮ ነው እንዴ? አይደለም ዳኒ አይደለም እንደዚህ አይደረግማ መሰለህ። በጣም ነውር የሆነ ነገር ነው። አይ አሁን እንደዚህ አይደረግም። ሰው በስነ ስርዓት ወይ ቁልፍ ፈልገ ባለፈው ቁልፍ እምቢ ስላለች ነው እንደዚህ የምታደርገው። አይደረግም አይደለም ይከባል። አይ ቆለም ትለኛል። በቃ አንተ አላየህም አይደለም? እንዴት አላየሁም? በአይኔ እያየሁኝ እንዴት አላየሁም ልበል እኔ? እሺ አሁን ቤቱን እኔ ላስተካክልላት ነው። ቤቱን አስተካክዬ አሳምሬ ልጠብቃት። እሺ አሁን እኔ መክፈቴ ጥፋት ነው አይደለም? እኔ መክፈቴ እንደዚህ ማድረግ ጥፋት ነው አይደለም? እንዴት መሰለሽ አሁን እኔ እና እሱ እኮ እየተጋጨን ነበር። እንዴት ሰብረህ በግራይንደር ተቆርጦ እኮ ነው የተገባው። ለምን እንደዛ አደረገው? ምን ማለት ነው? አንቺ ራስሽ ታጠፊ ነው እንዴ? ናችሁ ውድ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ በተለያዩ ሀሳቦች ወደ እናንተ መጥቻለሁ። የመጣሁበትም ሀሳቦች ዋነኛ ምክንያት ምንድነው ካላችሁኝ በጣም የሚያሳስብ ነገር ስለሆነ ስላሳሰበኝ ጭምር ነው ይህንን ነገር ለማድረግ የምገደደው ማለት ነው። እንደሚታወቀው ትንሱ የት እንዳለች አይታወቅም። ኖርማሊ አለመኖሯ ያሳስበኛል። ለምን ካላችሁኝ ምንም ቢሆን በውስጧ የኔን ልጅ ነው የያዘችው ብዬ ያለችበትን ቦታ ማወቅ ፈልጋለሁ። የት ነው ያለችው? በምን አይነት ሁኔታ ውስጥ ናት? ለምንስ ማለት በዚህ ልክ ጠፋች ብዬ በተደጋጋሚ እጅግ በጣም ከሚያሳስባቸው ሰዎች ውስጥ አንዱ ነኝ እኔ። ምክንያቱም ያው የኔ ልጅ ነው የያዘችው። ስለኔ ማለት ስለሷ ይመለከተኛል ማለት ነው የኔ ልጅ እስከያዘች ድረስ። ስለዚህ ማለት መደወል ያለብኝ ቦታዎች በሙሉ ደውያለሁ። ማናቸውም ስለሷ የሚያውቁት ነገር የለም። ትላንትም ጎረቤት ጋር መተን ነበር። ከዛም በኋላ ዳኒ ጋርም ደውያለሁ። ማለት ሁሉም ሰው ጋር ደውያለሁ እና ማንም ሰው ጋር የለችም የሚባል ነገር ሰማሁኝ ማለት ነው። እና እንዲህ ከሆነ ኖርማሊ እሷ ከሌለች አንድ ነገር አሰብኩኝ፣ ቤት ለመግባት። ምክንያቱም ቤት ከሌለች እኔ ደግሞ ቤት ገባና አንዳንድ ነገሮችን አስተካክዬ ቤቱን እንትን ብዬ አሰማምሬ የምጠብቃት ይሆናል። ማለት በምን አይነት መንገድ እንደምገባ ብታስቡ ኖርማሊ ቁልፍ ምናምን አይደለም። አንድ ትልቅ ሀሳብ አስቤያለሁ። ያ ሀሳብ ከእግዚአብሔር ጋር አሳካዋለሁ ብዬ አስባለሁ። ያው እዚሁ ከዚህ ቀደም ያንን ከፊት ለፊት ያለውን በር ያሰራንበት ብየዳ ቤት አለ። ቁልፍ ተበላሽቶብኛል፣ አልከፍት ብሎኛል፣ እባክህና ክፈትልኝ እለዋለሁ ማለት ነው። ማለት ኦልሬዲ ነግሬዋለሁ፣ ለምሳ ስለወጣ ነው እሱ። እና አሁን ምንድን ነው ያሰብኩት በማለት በሩን ተቆርጦም ቢሆን እንዲከፈት ማለት ነው። በሩን ቆርጠንም ቢሆን እንዲከፈትልኝ ፈልጋለሁ። ችግር የለም ማስተካከል ስለምንችል ቀላልም ስለሆነ። ምክንያቱም ቁልፍ የለኝም፣ ምን ማድረግ እችላለሁ ታዲያ? በሩን ካላስቆረጥኩኝ ወይ ካላስገነጠልኩኝ ወደ ውስጥ መግባት አልችልም። ወደ ውስጥ መግባቴ ደግሞ ግድ ነው። ስለዚህ አሁን ያሰብኩት ሀሳብ የበሩን ማለት ቁልፉ የያዘበትን ቦታ በግራይንደር ማለት ማሰበር ነው እቅዴ ማለት ነው። ከእግዚአብሔር ጋር ደግሞ እሱን ማለት ከተቆረጠና ከተከፈተልኝ ቤት የምገባ ይሆናል። ያው ከዛ ራሱ ቁልፎቹን እንዲያስተካክልልኝ አደርጋለሁ ማለት ነው። እና ቁልፎቹ ከተስተካከለ ኦልሬዲ ቤት ነኝ ማለት ነው። ስለዚህ አሁን ምንድነው ማደርገው? ያው እሷ ስለሌለች ነው ዛሬ እዚህ ጋር ኢንትሮ ለመግባት እየወሰንኩት። እነ ዳኒም አይ ቲንክ እስካሁን ወጣ ገባም አላሉም። ያው ምሳ ሰዓቱ ነው፣ ከስራ የሚመጣበት ሰዓት ነው። ግን ደግሞ
ትንሽ ወይ ሰዓቱን ገፋ ላርገው ብቻ ቆራጩ በመጣልኝ ሰዓት ቪዲዮን አስጀምረን ወደ በሩ መቆረጥ እንገባለን። ያው ዛሬም ኮሚቴዎቹ መቼስ የሰው ቤት ገንጥዬ ገባ ተብዬ ስሜ መነሳቱ አይቀርም። ነገር ግን ደግሞ ለመልካም እንደሆነ እንድታቆልኝ እፈልጋለሁ። ሁላችሁ ለክፋት አይደለም፣ ለመልካም ነው ይሄንን ነገር እያደረግኩት ያለሁት። እናንተን ቤተሰቦቼን እንዲሁም ባለቤቴን ላስደስታት በማሰብ ነው። ስትመጣ ደስ እንዲላት ማለት በሩን ከፍቼ የሆነ አንዳንድ ነገሮችን አስተካክላለሁ ብዬ አስባለሁ ከእግዚአብሔር ጋር እና ያን ነገር ሳስተካክል እሷ ስትመጣ ከሄደችበት የትም ትሂድ፣ ምክንያቱም ስልኳ ዝግ ስለሆነ ማግኘት አልቻልኩም እና ከእግዚአብሔር ጋር አሁን ወደ ውስጥ እንገባለን። ግን ቤተሰቦች ትንሽ ያው ድምፄ ምናምን ስላመመኝ ነው እንጂ ሌላ እንትን አይደለም። በሌላ ነገር አትውሰዱት። ድምፄ ተዘግቷል። በጣም ጉንፋን እያዘኝ ነው መሰለኝ። ትንሽ አሞኛል። እግዚአብሔር ይባረክ እስቲ። ለማንኛውም ዛሬ ያው ማዘርም የለችም፣ እሷም ቤት ናት። ምክንያቱም ትንሽ ትላንት ባሏት ነገር ስለተበሳጨች ወደዚህ አካባቢ አልመጣም ብላኛለች እና ማስተካከል ካለበት ራስ አስተካከል ስፈልጋ አንተን ብዬ እመጣለሁ ስላለችኝ ኦልሬዲ አሁን ብቻዬን ነው የመጣሁት ማለት ነው። እና ውድ ቤተሰቦቼ ግራይንደሩን የሚሰራልኝ ልጅ እስከሚመጣ ድረስ እንጠብቀውና እሱ ሲመጣ ቪዲዮን አስጀምርላችኋለሁ። እስከዛ እሱም ሰሃውን በልቶ እስከሚጨርስ ድረስ ያው ቪዲዮን አቋርጣለሁ ማለት ነው። ስለዚህ አብረን እስከ መጨረሻው ተከታተሉ። አመሰግናለሁ። ቤተሰቦች እንግዲህ ኦልሬዲ ሊቆርጥልኝ ነው። ከዚህ ቀደምም ይሄንን የምታዩትን በር የሰራልኝ እሱ ነው። በጣም ጎበዝ ባለሙያተኛ ነው። አሁን ደግሞ ተቆልፎብኛል ስላልኩት ሊተባበረኝ ነው የመጣው። እንግዲህ ቪዲዮ ይዣለሁ እንዳይደብር ብዬ ነው። እንትን ነው ቤት ለመግባት ፈልጌ ነበር። እንዴ እንደዚህ አይደረግም እኮ ተሰብሮ እንደዚህ ይገባል። ነውር እኮ ነው እንዴ። አይደለም ዳኒ አይደለም እንደዚህ አይደረግማ መሰለህ። በጣም ነውር የሆነ ነገር ነው። አይ አሁን እንደዚህ አይደረግም። ሰው በስነ ስርዓት ወይ ቁልፍ ፈልገ ባለፈው ቁልፍ እምቢ ስላለች ነው እንደዚህ የምታደርገው። አይደረግም አይደለም ይከባል። አይ ለመሰለህ ይሄ ልክ አሁን ይሄ ወንጀል የሆነ ነገር ሰብረ እንደመግባት ነው። ቤት እንዲሆን ማለት ነው ሰብሮ እንደመግባት ነው የሚቆጠረው ይሄ ነገር። እውነት ለመናገር አይ ትክክል አላረጋችሁም እንዴ! እንዴት እንደዚህ ታደርጋለህ? አይደረግም እኮ ነውር ነው። እውነት አላዛር በጣም ይሄ ከባድ ነገር ነው። አሁን ልጅቷ በሌለችበት እኔ በሌለውበት ቤት እንዴት ተነካል? ቤት እንዴት ይነካል? እንዴት ዝም ትላላችሁ ነው የምትለኛል? አይደለም ዳኒ፣ እኔ ደግሞ ግዴታ አይደለም አስፈልጋ ነው ትለና እሷን ለማስደሰት ግዴታ ይሄን ነገር ማድረግ አለብኝ ዳኒ። እሷ አሁን ይወደድ አይደለም እንዴ? ይሄን አይደረግም። እውነት አይደረግም። አይ ይሄ ትክክል አይደለም አላዛር እያደረክ ያለው ነገር ማለት ነው ትክክል አይደለም። ወንድሜ አመሰግናለሁ። አይኑ ቢሰብረ እንደዚህ አይደለም ዳኒ፣ ተገቢ አይደለም። እውነት እኔ ቤቱ ማስተካከል አለብኝ እኮ ዳኒ። ምን ሆነ መሰለህ እሷ በሌለችበት እሷ ስትመጣ እሷን ለማስደሰት እኮ ነው እንጂ ሌላ ነገር አስቤ አይደለም። እሷ ስትመጣ እሷ እንድትደሰት በማሰብ ነው እኮ። ቤት እንዴት ተሰብሮ ይገባል? አሁን እኮ መሰለህ በግራይንደር ቆርጠህ መግባት ደግሞ ሌላ ወንጀል ነው። ይሄ ቤት አይደል እንዴ? ቤት አይደል? ስጠይቃት ነበረ እሷ እየከለከለች ነበር። ይሄ ነገር አሁን ታዲያ አሁን እንደዚህ እናንተ በተከራከራችሁ ቁጥር እሷ በሩ እንደዚህ ተሰብሮ ሲገባ ደግሞ እናንተ እያላችሁ እኔ ቁልፍ አልሰጠህም እያልኩት እየሰማችሁ አይደለም ወይ ነው የምትለንኛል? እንደዛ እኮ ነው የምትለንኛል። በቃ አንተ አላየህም አይደለም? እንዴት አላየሁም? በአይኔ እያየሁኝ እንዴት አላየሁም ልበል እኔ? እሺ አሁን ቤቱን እኔ ላስተካክልላት ነው። ቤቱን አስተካክዬ አሳምሬ ልጠብቃት መንገድ ነው ራሱ። በተስማምታችሁ ቢሆን ነበር የሚሻለው። ምኑን ልስማማ? ብረት ሰራተኛ መቁረጡ ተገቢ አልነበረም እንዴ? ይሄው እናንተ እየሰማችሁ እንደዚህ ቆርጦ ሲገባ እንዲሰብሮ ሲገባ ለምን ዝም አላችሁ ነው የምትለንኛል እንዴ? ምን ቤት አይደል እንዴ? ቤት ነው እሱማ። እሺ ለምሳሌ ቁልፍ ቢጠፋብኝ ለምን ተስማምታችሁ ቁልፉን አትቀባበሉ ነበረ
ይሄ እኮ ተገቢ ነገር አይደለም እኮ ታዲያ እንዴት እሺ ዳኒ ይሄ ነገር በቃ ተው አንተ በቃ እዚህ ነገር ታጣጥባ እኔ አሁን ይኸውልህ አሁን ያሉን አግባብ የሌለ እንደገና ነገሮች እየተባባሱ እኔ የዚህኛው ቁልፍ አለ የዛኛው ቁልፍ ግን የለም ገባኝ ይሁና ያንን እኮ መተኛን እኔን መታኝ አሁን ይኸው እየመጣው ነው መታህ አናግረኸኝ ቢያንስ ዳን እንደዚህ ልናደርግ ነበር ምን ይሻላል ብትል እንመካከራለን ከዛ በኋላ ላይ እኔ እንኳን እንደዚህ ተሰብሮ ይገባ ወደሚለው አላስብም ነበር ለምሳሌ እሷን ወደ ማስማማት ሄዳለሁ እንጂ እኔ አሁን እሷ የት እንደሄደች የት አድራሻዋም የት እንደሆነ ማላውቅም ሆነ ለመናገር ግን አድራሻዋን እሷ ጥላ ሄደች አሁን ጥላ አደራ እኔ የለሁም ቤትም እንደሌለው አስበን እንዳታስቡ ብላን ነው ነግራን ሄደችው ከዛ ያው ትናንትና ማወራን ካንተ ጋርም ስናወራ ደግሞ እሷም በነበረችበት ቁልፍ ስጪኝ ስላት ነበር ያው እኔ እሱን ነው የተሳያቀው ስለዚህ እሱ ያደረኩበት ምክንያት አለኝ የራሴ አሁን ገብተሃል ኦልሬዲ እንግዲህ ተሰብሯል አሁን ገብተሃል አሁን ምን የምናደርገው ነው እኔ አሁን አንዳንድ ነገሮችን አስተካክዬ የቤት ዕቃም ቢሆን ሁሉን ነገር መስተካከል አለበት ቤቱ ባዶ ነው እንደምታየው እንዴ ገባኝ ታዲያ ማን አለ ታዲያ እዚህ ቤት ውስጥ እኔ ደግሞ አስተካክዬ እሷ ስትመጣ በባዶነት እንዳይሰማት ነው እንጂ ምንም እንዴ እስማ ምን ነው አንቺ እዚህ ሆነሽ ነው እንዴ እቤት ነሽ እንዴ ምን ነው ምን ሆነሻል ምን ነው ተሽተሽ እንደዚህ ይደረጋል ቤት ውስጥ የገባችሁት አይደለም እንደዚህ ይደረጋል አረ እንደዚህ አይደረግም እውነት እንዴ ቤት ቆልፈሽ የለውም ብለሽን እዚህ ታፈነሽ ትሞች ነው እንዴ አራቅላን ተቀማርሽ ስለፈለኩ ነው ያደርጋል እሺ አሁን እኔ መክፈቴ ጥፋት ነው አይደለም እኔ መክፈቴ እንደዚህ ማድረግ ጥፋት ነው አይደለም እንዴት መሰለሽ አሁን እኔና እሱ እኮ እየተጋጨን ነበር እንዴት ሰብረህ በግራይንደር ተቆርጦ እኮ ነው የተገባው ለምንድን እንደዛ አደረከው ያማል ምን ማለት ነው አንቺ ራስሽን ታጠፊ ነው እንዴ አይደለም አንቺ ምን እናሳብሽ እረፍት ፈልጌ ባዶ ቤት ውስጥ እንዴት ነው የምታርፊው ማን አለ ቤት ውስጥ ማን ያግዝሻል ማን ምግብ ይሰጥሻል ራሴ እሰራለሁ አስገባለሽ እንዴ እንደዚህ እኮ አይደረግም እኮ አንተ ራስሽን ልትገዢ ነው እንዴ ያሰብሽው ኧረ እኔ ራሴን አልገለም ደግሞ እኔ እረፍት ፈልጌ የለሁም እንዳታስቡ ብለሽን እንደ እንትን እኔ እሱን እየተቆጣሁት እኮ ነው አንተ ትልቅ ሰው አይደለህም ወይ እንዴት በር ሰብረህ ትገባለህ እያልኩት እየተቆጣሁት እኮ ነው እኔ ከነጭራሹን እኔ እዚህ ውስጥ ትገኛለሽ ብዬ አላሰብኩም እኔ ሰለቸኝ በጣም ነው ኧረ ተይ አይደለም አይ ይሄ አሁን የሰራሽው ስራ ከነጭራሹ ልኝ አይደለ አቶ ዳንኤል አይገባኝ እኔ ግን ምን መሰለህ ሲጀመር ውስጤ ነግሮኛል አይደለም እኔ በቃ የሆነ ነገር ማድረግ እንደነበረ እኔ ውስጤ ነግሮኛል አይ እኔ መሰለሽ እኔ ከነጭራሹ ለምን ሰበርክ ነው ያልኩኝ የሆነ ነገር አስተካክላለሁ ሰብሮ ሲጀመር ሰላሜን ለምን አሰጠኝም አሁንም ቢሆን እኔ ማረፍ ፈልጌ ነው እዚህ ሆንኩት ለምን አትተወኝም ባንቺ ምክንያት ስንት ሰው ነው የሚጨነቀው ወይ በቃ ማን ይጨነቃል የሚጨነቅልኝ ሰው አለ እናቴን ከሆነ በስልክ አወራታለሁ ሌላ ማን አለኝ እኔ ትንሱ ቆይ አሁን ይኸውልሽ አሁን አንቺ እንደዚህ ሆነሽ ስትሆኚ የበለጠ ደግሞ ማለት ነው ሌላ ነገር አሁን እኔ ምን ሆና የት ሄዳል እንደሆነ አናቅም እየተባባልን እየተነጋገርን እኔ አድራሻሽን ለመፈለግ እኮ ነው የለሁም ያልኩት እንዳንጨነቅ እነሱ ደግሞ ሁለቱ እየመጡ እኔ በቃ ሁሉ ነገር ከአቅሜ በላይ ስለሆነ ነው በቃ አሁን የሆነ ነገር ሆነሽ ቢሆንስ እሺ ቆይ ምን ነበር ቆይ ምን ሆናለሁ ምን ማለት ነው በቃ ትንብልሽስ እንኳን ዋላ አጠገቤ ችግር የለውም እንዴ ትንብልሽ አስበህልኛል ይሄንን መጀመሪያ ስትወጣ ነበር ይሄንን ማሰብ የነበረ አሁን ለምን ደግሞ አታወኝ ሲጀመር ደግሞ ለምንድን ነው ቤቴን ገንጥለ የገባው ያለ ቁልፍ እኔ አቶ ዳንኤል ከዚህ ሰዓት ጀምሮ ከዚህ ቤት አልወጣም አይ የሰማሽኝ ነው አይደለ ከዚህ ሰዓት ጀምሮ እኔ ከዚህ ቤት አልወጣም እንኳንም አገኘሁሽ እንኳንም አየሁት አንቺ ራስሽንም ልጄንም ለማጥፋት ነው የተነሳሽ ለምን ደግሞ ማጠፋው ነው እንደዛ አትበል ሁኔታሽ እንደዛ ናፍሽን ዝጊ ቆይ እንደዚህ አይደረግም ተባላዘር አሁን ይኸውልህ ሰው ቤት ውስጥ ቁጭ ካለ ራሱን ሊያጠፋ ነው አይደለም እንደሱ እረፍት ከፈለገ ራሱን ሊያጠፋ ነው እኮ እረፍት ሲሆን እኮ ትንሱ እንደዚህ አይደለማ እረፍት ማለት እኮ ማለት ነው ዳኒ እኔ እረፍት ከለከሉኝ የምሄድበት የለም ከቤቴ ውጪ የምሄድበት ቦታ ልሄድ ነው ብለሽን እኮ እኛን እኮ ስትይን እኔ የሆነ ቦታ ሄደሽ ራስሽን እንደው ዘና አድርገሽ በቃ የሆነ ከጭንቀት ነፃ ለመሆን ሄድሽ እኮ ነው ይመስልኝ ከነጭራሹ ነው እኔ ይከተለኛል ይሄ ጤነኛ መስሏል እኔ በቃ ሰላም ስለሆነ እኔ አሁን መጀመሪያ ለምን ሰበርክ የተባባልኩኝ ከሱ ጋር ነበር እየተጣላው የነበረው አሁን ግን እንደዚህ መሆኑን እኔ እውነት ባቅ ኖሮ መጀመሪያ ራሱ ይሰበር ብዬ ከሚሉት ሰዎች እኔ ነኝ እንዴ አሁን እኮ እሱ ሲሰብር እኔ ይጣላለሁ
ከዛ ይኸው ሲገባ ደግሞ ሌላ እዚህ ጋር ጉድ ነው ያለው። እንዴት እንደዛ ታደርጊያለሽ ትንዙ? እኮ ነው ሰው አጠቃላይ የምራሱ ጎረቤት እንዳይደርስልሽ ሰማሻለን። አሁን እንደዚህ ብታንኳኳ አይሰማም። ከፍቾ ችግር ቢኖርስ ከፈለኩኝ ምን ማለት ነው? ነፍሰ ጥሩ ነሽ ከፍተሽ ቃለሽ ማንሽ አንቺ አፋለኝ ብላ አታውራ። ዝም በይ ራስሽ ሰብክልኝ ብታስብልኝ ኖሮ ጥላዬን ትወጣ ነበር። ይኸው ጥዬሽ አልወጣም። አሁን እኔ አልፈልግም ካንተ ጋር መኖር። ወይ ጉዴ! አሁን አቶ ደኔ የሆነ ነገሩን አብዩንስ ቆይ አሁን እንታ አታቁም ቤት እንደሆነች አታቁም ምን ነገር እንደደረሰ አታቁም ምን ነገር አታቁም። አሁን እኔ ከነጭራሹን ኮሽታ ድምጽ እንኳን አይሰማም እኮ እዚህ ጎረቤት ሆነን እኮ ኮሽታ ድምጽ አይሰማም። የሚገርም ነገር እኔ የለችም ብዬ ተወታሊ በቃ አምኜ የለችም በቃ የሆነ ቦታ ሄዳለች እንደ የሆነ ያውም እኮ ትላንትና ስልክ የምታውቀው የዘመድ የጓደኛ ስልክ እያልኩ ነበር። ከነጭራሹን እዛ እንኳን ሄዳ ምን ላይ እንደደረሰች እንኳን እንወቅ ብዬ በግል ያልደወልኩበት የለም እኔ ያልደወልኩበት የለም። በመጨረሻ እኔ እንደውም ወይኔ ዛሬ እሱ እንደዚህ አይደረግም። እውነት በጣም ይሄ ለምን ይሄ ኮራስን ለማጥፋት ከሞከር እኔ አይተናነስም እኮ ይሄ በስማም እኔ አይደለም እንደዛ ታረጋለሽ እኮ ሳይሆን የሆነ ነገር ብትሆንስ ለምን ሆናለሁ እግዚአብሔር ይጠብቀኛል። አንተ ጠብቀኝ ነው እስከዛሬ ያለው እንደባል ሆነልኝ ታውቃለህ። ለምንድን ነው አፈን ዝም ብለህ የምታወራው? መጀመሪያ እንደባል ስትሆን ነው ገባ እኔን አስተቃኘኝ እንዴ በቃ በሰላም ስለፈለኩ በቃ ሄጃለሁ ካልኳችሁ አትነኩም በራትነኩም ብዬ ነው ለኔ ቤት ማረፌ ነው። በቃ አስቤዛ ገዝቻለሁ እየበላሁ እየጠጣሁ ነው ብቻዬን ሆኜ እችላለሁ እንዴ በቃ እኔ ግርግሩ አስጠላኝ። ይሄ ካሜራ ደቅኖ የምትመጣው ነገር አስጠላኝ። ለዚህ ነው አይደለም ማተንሱ ይኸውልሽ መሰልሽ እናቴ እንደዚህ ህይወቱን አስተካክልኝ። እሱ እዚህ ጭራሽ በር ገንጥሎ ይገባል። እኔ ምንም አሁን ስትገቡ እንዴት እንደረገጥኩ እኔ ነኝ የማውቀው እንዴ። የወንድ ድምፅ ስሰማ ምንድን ነው የሚሰማኝ? ጭራሽ ስለኛ መደንገጥ ነው የምታወሪው? አዎ ሌላ ነገር ምንድን ነው የምታወሪው? ዋናው ግን ሰላም ነሽ አንቺ? አይ ማለት አይደለም። አይ ዋናው ምንድን ነው ሰላም ነሽ ወይ ነው። እኔ አሁን ከነጭራሹንም ምን ሆና እንደዚህ እስከ ሰው ድምፁ እስከማይሰማ ድረስ እንደዚህ ቁጭ ብለሽ በልተሻል ለመሆኑ? አዎ በልቼ ነው የተኛሁት። አልበላችም ዝም ብላ የምታወራው? በልቼ ነው የተኛሁት። በስመ አብ አይደረግም። ትንሱ እግዚአብሔር እንዴት ቆይ አንቺ ግን እንደዚህ ማሰብ ያቅትሻል? ዞር በላ ተቀመጥ አጠገቤ። ሰው እንዳል ምንድን ነው የምትፈልገው? ቆይ ከኔ አንተ ለምን አትተወኝም? ማለት ለምን ተውሻለሁ? እንዴት ተውሻለሁ? ምንድን ነው ምን አድርገህ ነው የሄድከው? ምንስ ባረግሽ? ዛሬ እንዴት እናትህን ይዘህ አልመጣህም? ለምን እመጣለሁ? ልብ እየገዛ ነው። ጥሩ ነው ማለት ጥሩ ነው። በቃ እሷ ሳስፈልገኝ ትጠይቀኛለች፣ ካልፈለገች አትጠይቀኝም። ስለሷ ያገባል። እና አሁን ለምንድን ነው የመጣው እዚህ ቤት? ለመኖር። እዚህ ቤት አትኖርም አላዛር? ለመኖር ነው የመጣሁት። አይደለም አሁን ይኸውልሽ እንደዚህ ስሚኝ፣ ለመኖር ነው የመጣሁት። በቅድሚያ አሁን የተደረገው ነገር አለ። የተደረገው ነገር እሱ አሁን እኔ እሱ ያደረገውን ነገር እየተቃወምኩ ነበር። ግን አሁን አንቺም ራሱ ያደረግሽው ነገር ተገቢ አይደለም። እውነት ይሄ እኮ በቃ ራስን የሆነ ቦታ ገለል አድርጎ በቃ ትንሽ ቢቆይ ወደ ሌላ ነገር ውስጥ ሀሳብ ለመግባት ብትታመሚ፣ ነፍሰ ጡር ነሽ፣ እየደረስሽ ነው። ብትታመሚ ሌላም ነገር ብትሆኚ ማን ነው የሚሰማው? እኛ አሁን የለችም የሆነ እንኳን ጓጓታ እንኳን ቢሰማ ወይ አይጥ ነው ወይ የሆነ ነገር ነው ብለን ብቻ የሆነ ነገር ብለን የሚንጓጓ ነገር የሆነ ነገር እንጠረጥራለን እንጂ አንቺ እዚህ ውስጥ ትኖራለች ብዬ አላስብም። እንደዚህ እንኳን የሆነ ነገር አሞሽ እንኳን ብትንደፋደፊ ምናምን ብንሰማ የሆነ ነገር ነው ብለን ነው የምናልፈው። ይሄ ትክክል አይደለሽም። እውነት ይሄ ተገቢ አይደለም። ይሄን ቀስ ብለሽ እኛንም እንደዚህ እኔ አሁን እንደዚህ ትሸውጅኛለሽ ብዬ አላሰብኩም ነበር። ለምን እንደዚህ ትለኛለች ብዬ አላሰብንም። እኛ የእውነት ለመናገር እንደዚህ ሆና አውቃ ሆን ብላ እንደዚህ ትሸውደኛለች ብዬ አላሰብኩም። የሆነ ወደ ለመሸወድ አይደለም። ሰላም አጣው። ሰላም ተሳጥቶኝ በቃ ሰላም ፍለጋ ሰላም ማግኘት ቤቴ ውስጥ ነው። እንግዲህ መሄድበት አለ። እኔ ቆይ አንተ መሄድበት ጓደኛ አለኝ፣ መሄድበት ዘመድ አለኝ። ስታቅ አለኝ ወይ? ምን አቅልሻለሁ ነው? አታውቅም ወይ ስለኔ? ሄዳለሁ ያልሽው አንቺ የት እንደምትሄጂ ያውቃለሁ። በቃ ዘመድ እንደሌለኝ ታውቃለህ ወይ? መሄድበት ቦታ እንደሌለኝ ታውቃለህ። ጓደኛ ምናምን የምቀርበው ሰው ከርቀት ነው እንጂ ቀርቤ ልኖርበት የምችልበት ሰው የለኝም። ስለዚህ ቤቴ ውስጥም ሆነ ከፍዬ እየኖርኩኝ ራሴን ችዬ እየኖርኩኝ እናንተ ሰላም ነሳችሁኝ፣ አንተና እናትህ። ስለዚህ ሰላሜን ለማግኘት ያለኝ አማራጭ ይሄ ነው። የመጨረሻ አማራጭ ስለሆነ ነው እንደዚህ ያደረኩት።
በጣም ሰላም አገኘሁ አረፍኩ ይሄ ተገቢ አይደለም ነው እንጂ በጣም ምንም ቀን ሙሉ አረፍኩ ደስ ብሎኝ አሁን አላዛር ምን መሰለህ አሁን እሷ በጣም አሁን እንግዲህ እስከዚህ ድረስ የሄደችበት ምን ምክንያት ያስበው እንዴ ምን ያህል ርቀት እንደሄደች እሷ ያን ያህል በቃ ድምጽ ላለመስማት የእናንተን ነገር ችግር የሆነ ነገር እየመጣ ያለውን ነገር ላለመስማት ይኸው እንደምታያት በጣም ይሄ እስከዚህ ደረጃ ድረስ ራስን ቤት ዘግቶ ቆልፎ እስከመተኛት እቺ ልጅ አሁን በልታ ይሆን አልበላችሁን አናውቅም እውነት ለመናገር ግን ምንድነው እስከዚህ ደረጃ ከደረሰች እናንተም አሁን ትንሱ አንቺም በቃ ይሄን ነገር እርግፍ አድርገሽ መተው አለብሽ በቃ እሱም መተው አለበት አሁን ነገሮችን ማስተካከል ሂዱ በቃ ለኛም እንደገና ሌላ ራስ ምታት ነው አሁን ከነጭራሹንም እቺ ልጅ ሄዳለች ብዬ እኔ ያልሆነ ነገር ቢደርስብሽ እንደገና እኔ የለችም እኮ እያልኩኝ እዚሁ በቃ የሆነ ነገር ሆነሽ ትገኛለሽ ገባሽ አይደል ሂጂ ብያት ነው ቤተሰብ አለኝ ስትለኝ ሂጂ ረፍት አድርጊ ብያት በቃ ምክንያቱም እሷን በር ትከፍታለች ልጅቷ አንዳንዴ አትሰማኝም እላትንና ወይ ሌላ ወይ ቃ ምናምን ልኬ ከሆነ እንደዛ መስላትና እየከፈተች ቤት ውስጥ እሱ የገባ ማይሆን ነገር እያደረገ ነው አዎ አይ አላዛር ከዚህ በኋላ እውነት ያውን እሱ ምንም አያስብም ሁሌ እንደልጅ ነው እኔ በመግባቴ በነገራችን ላይ አሁን ደስተኛ ነኝ እንኳን ለምን የሆነ ቢያንስ የሆነ ነገር ከመሆኑ በፊት ቢያንስ ደርሻለሁ ብዬ ውስጤ ስለተሰማኝ ማለት ነው ግን የመጀመሪያ የተደረገው ትክክል አልነበር ከዚህ በኋላ ግን ያለው ምክንያት ግን እናንተ በተረጋጋ መንፈስ ተነጋገሩ ደስ ይለኛል የእውነት ነው ነገር ተስማምታችሁ ተነጋግራችሁ በዚህ ነገር ላይ መተማመን ላይ መድረስ መቻል አለባችሁ አንቺም ትንሱዬ በቃ ይሄ የነበረውን ነገር እንደው ብታይ ያለውን ነገር አሁን አንቺ ራስ መታት የሆነብሽን ነገር መተንብሻል እንግዲህ ምን እናርግ ይው ገፍቶ ነው የመጣብሽ እንግዲህ ገባን እንግዲህ ምን ማለት ይቻላል አንቺም ይሄንን ጭቅጭቅ ምናምን ነበር የደበረሽ የጠላሽው ግን ምንድነው በጣም ነው ሰለችኝ ዳኒ እውነት በቃ በጣም ደክሞኛል በጣም ነው ያደከሙኝ እናትና ልጅ ለሁለት ሆነ እውነት በጣም አደከሙኝ በቃ ያለኝ አማራጭ ሰው ሳላማክር ሰው ድንገት ይነግረዋል ብዬ ነው ለማንም ሳልናገር ቁጭ አልኩት ስልኬን እየከፈትኩ ዘጋዋለሁ እንዳይደብረኝ ማለት ነውና አያየውን ነበር ትላንትናም ቪዲዮ እኔ ከችግሬ ምንድነው አሁን ላይ በቃ እናቱ መጣ እኛ ጋር መኖር የለባት በቃ እኔ አልፈልግም እሱን ማለት ነው እሱ ደግሞ እውነትም እንደሚስት ካልተረዳኝ በቃ ማን ትኑር አለሽ ቢሻለ ምን እንነጋገር አሁን ቢሆን ማለት ነው ትላንትና የሰራችሁትን ቪዲዮ ሲጀመር ያመሽ ነው አይደል በቃ እሷ ማን ነው ግን ትላንትና የሰራችሁትን ቪዲዮ ያየው ነበር አየሽ በቃ ስማኛ እኮ እየመጣች አታየም ታየኛለች ከፈለክ ስልክ አለ አይደል ወጣት ነው ውጪ ተገናኝ ሂድ አንተ ጠይቃት እሷ ከምትጠይቅ አንተ ብትጠይቃት የተሻለ በቃ እኔ ለትንሽ ጊዜ ትተወኝ በቃ ምንም አንቺ ጋር መጣ በነገር ሲጀመር አንቺ ጋር ደርስ አላዛር ይሄን ነገር በቤት ውስጥ መጣ እንዴት እንደሚያረጋት አይታለ ምንም አያረጋትም አይደለም ከሷ ራሱ ረጅ በቃ ሁሌ ምክንያት አታርጋት ትናንትና እኮ አወራን ሁሌ እሷ ነው ምክንያት ለምን ታረጋለሽ እሷ ምክንያት ምክንያት እሷ ስለሆነች የትዳሬ መፍረስ ትሰሚኛለሽ እኔ እንደውም እሷ መለማመጥ አቁሜያለሁ ዳኒ አይደለም እንደዚህ አይደረግም በጣም አበዛሽው አንቺ በቃ ቅጥያጣሽ ነው በቃ እናቴ ናት ከዚህ በኋላ ትመጣለች ከፈለገች ትመጣለች አይደለም አቶ ዳንኤል ይኸው ምን እንዴት አስበው አንተ ቆይ አሁን እኮ አትመጣም የሚለውን እንፈተዋለን ለወደፊቱ አሁን እኮ እንደዛ አይደለም አላዛር አትመጣም የሚለውን ነገር ለወደፊት እንፍተው አሁን ግን እሷ የምትለውን ነገር ስማት ለጊዜው ነው አንተም እንኳን ቢያንስ አንተ ተረዳ እናትህን ትረዳ አልቻለችም እኮ ጊዜያዊ ነው ስለ እመጣለሁ ብላ እንደሱ ከሚሆን ለጊዜው እናንተ ኑሩ እየኖራችሁ የሚታይ ነገር ነው በሂደት የሚለወጥ ነገር እኮ አለ እንዴ ያንን ነው ማሰብ ያለብህ እንጂ አንተ አሁንም እንደገና መልሰህ እንደገና በዚህ አይነት ክርክር ውስጥ ቢያንስ እናንተ ሰላም ኑሩ መጀመሪያ ከዛ በኋላ ደግሞ ቀጣዩን ስቴፕ ደግሞ መሄድ እንችላለን እንነጋገራለን ያንን ስቴፕ ማስኬድ ይቻላል አሁን ግን በእንደዚህ አይነት ነገር ውስጥ እንደሆናችሁ እንደገና ይኸው እንደምታያት ነው እቺ ልጅ ተጎድታ ትሙት ራሷን አግልላ እንደዚህ አድርጋ ስትኖር አታሳዝንም እንዴ ቢያንስ እንኳን አብራችሁ ኖራችኋል አይደል እንዴ አብራችሁ ስንት ነገር አሳልፋችኋል አብራችሁ ጥሩ ነገር አሳልፋችኋል እንዲሆነ ተጎድታ ስትኖር ራሱ ታሳዝናለች በጣም ራሷን ቆልፋ ራሷ ላይ ዘጋግታ እየኖረች ተቀምጣ ስንት ቀን ሆናት እኛ የለችም የሆነ ቦታ ሄዳለች እያለን ስለዚህ ይሄ በጣም ያሳዝን ነገር ነው እውነት ስለዚህ አንተ ነህ በቃ ነገሮችን ሁሉ እዚህ ጋር ማቆም ያለብህን ነገር እያቆምክ
አሁን በመሃል የምትጎዳው አንተ እንደሆንክ ገብቶኛል። ትናንትና አይቻለሁ፣ ጭንቀቱን ተረድቻለሁ። ግን ቢያንስ አንተ ከዚህ መሃል ላይ ሆነ ያለው አንተ አይደለ? የሆነውን ፓርት ሁሌ ጥለህ የማጥለው ነገር አለ አይደል? እናትህን ቆርጠህ ጥላታለህ እንዴ? እህትህን ወንድምህን ቆርጠህ አጥልም አይደል እንዴ? ቆርጠህ እኮ አጥልም። ትጋጭ ትችላለህ። የሆነ ግጭት ይመጣል። ነገ ከነገ ወዲያ ግን አብረህ ነው የምትሆነው። ስለዚህ እዚህ ጋር አንተ ቆም ብለህ ማሰቢያ ጊዜ መኖር አለበት። በአንተ ሳይድ ነው እዚህ ጋር ቆራጥ መሆን አለበት። እዚህ ጋር መቁረጥ ማለት ግን እናትህን መተው፣ ወንድምህን እህቶችን መተው ምናምን አይደለም። ለጊዜው ግን ይሄ ነገር መስመር እስከሚይዝ አንተ ያንን ፓርት ማቆም አለብህ። የሆነ የተወሰነ ጋፕ መኖር አለበት። እሷም ያንን ነው ያልኩት እንጂ እናትህ አትምጣና ትጠይቅህ ምናምን ያመት ትንሱም ተረጋግተሽ ልቦና ያዝ አድርገሽ በደንብ አዳምጪ። እሱም ለእሱም መከራ ነው የሚሆንበት በዚህ መሀል እንደዚህ አይነት ነገሮች ሲፈጠሩ። እሱ እንኳን አሁን እዚህ ይኖር ቢባል አብራችሁ ብትኖሩ እሱ አሁን መሀል ላይ ልቡ በቃ ከዛም እንዳይጣላ ከአንቺ ጋር እንዳይጋጭ ጭንቀት ውስጥ ሆኖ ነው የሚኖረው። አስቢ ለወደፊቱ ማለት ነው። አሁን ለጊዜው አይደለም፣ በጣም ቀላል ነገር ነው። እናቱ ተከራይቷል አይደል? በቃ ቤት እንከፍልላታለን፣ በቃ እየሰራ ነው ይከፍልላታል። ከዛ ግን በቃ እሱ ሄዶ ቢጠይቃት ለትንሽ ጊዜ እኛ ጋር ባትመጣ፣ ምክንያቱም እኔና ላዛር የተጣላ ነው ዛሬ አይደለም፣ ገና ጀምሮ የሁለት በዓል በመጣላት ነው ያሳለፍነው። ገና ፋሲካ ስንት ወር 4-5 ወር በዚህ ጭቅጭቅ። ይሄ ሁሉ የመጣው ከመጀመሪያ ተነስቶ በእናቱ ነው። በቤተሰብ የተነሳሳት አልበረደም እስከዛሬ። ስለዚህ እናቱን አትርዳላልኩት። እሺ በቃ እሺ፣ አሁን እንዳልሽ ይሆናል። እንደሷ እንዳለችው እናደርጋለን። አይ በቃ አንበሳ በጣም ምርጥ በቃ ችግር የለም፣ ተመችቶኛል። እኔ ችግር የለም። ዋናው እንደዚህ ነው፣ ቆም ብሎ ማሰብ መቻል እና እንደዛ ነው ማድረግ የሚቻለው። የቀረውን ደግሞ ምንድነው የምናደርገው? ያለውን ነገር ቁጭ ብለን ደግሞ ተወያይተን አንቺ መስመር እንዴት እንደምትይዢ እሱ መስመር እንዴት ማድረግ እንዳለበት ደግሞ ቀስ ብለን እንወያያለን። ቢያንስ እሱ አሁን አንድ ልብ ይዟል፣ አንድ መስመር ይዟል። በቃ ይሄንን ከዛ በኋላ ምን ማድረግ እንዳለበትን ደግሞ እናስረዳዋለን። ከዛ እንደዛ እናደርጋለን። እሱ እና በቃ እኔ ስራ እየረፈደብኝ ስለሆነ ነው። እሺ